ቢስሚላሂ ራህማኒ ራሂም እጅግ በጣም አዛኝና በጣም ሩህሩህ በሆነው በአንድ አላህ ስም እንጀምራለን። የተከበራችሁና የተወደዳችሁ የአልቁድስ ዩቲዩብ ቻናል ቤተሰብ አባላትና ታዳሚያን አልቁድስ ዩቲዩብ ከሚያቀርባቸው የተለያዩ ፕሮግራሞች በዛሬው ከታሪክ አምድ ፕሮግራም የነብዩላህ ኢሳ ታሪክ ክፍል 1 ፕሮግራም ይዤላችሁ ቀርቤያለሁ። ታሪኩም እንደሚከተለው ይቀርባል። ታሪኩን ማቀርብላችሁ ወንድማችሁ ከአብ እስማኤል ነኝ። መልካም ቆይታ። የዛሬው እንግዳችን የአላህ ባሪያና ነብይ የሆነው ኢሳ ኢብኑ መርየም ቢንት ኢምራን ኢብኑ ማሳን ኢብኑ ጋዚር ኢብኑ አልዩድ ኢብኑ ኢክታር ኢብኑ ሳዱቅ ኢብን አያዙዝ ኢብን አልያቂም ኢብኑ አይቡድ ኢብኑ ዙርያብል ኢብኑ ሻልታል ኢብኑ ይሁና ኢብኑ በርሻ ኢብኑ አሙን ኢብኑ ሚሻ ابن هزقاء ابن أحاز ابن موسام ابن أزرياء ابن يوارم ابن يشافت ابن إشاء ابن عيباء ابن رحبام ابن سليمان ابن داود بمبال يزر هرقو كداود يمززل مريم بهزاننتها لبيت أملكو يسرتش لستون ولاداروا እዚያው ቤት አምልኮ ውስጥ ነው። ለወሳኝ ጉዳይ ካልሆነ በቀር ከዚያ ግቢ አትወጣም ነበር። እዚያ ቤት አምልኮ ውስጥም ዩሱፍ የተባለ ያጎቷ ልጅ አለ። እሱም ውላዳሩ እዛው ስለሆነ ዝምድናቸውን ይበልጥ አጠናክሮታል። ዘውትር ውሃ ለመቅዳትም ከቤት አምልኮው አቅራቢያ ወዳለው ምንጭ አብረው ይሄዱ ነበር። ከዕለታት አንድ ቀን መርየም እንስራውን ይዛ ዩሱፍ ዘንድ በመሄድ ምንጩ ጋር ሄደን ውሃ እንቅዳለችው። ዩሱፍም እኔ እስከ ነገ የሚበቃኝን ውሃ አለኝ አላት። እሷም ትታው ብቻውን ሄዳ ምንጩ ቦታ በመቅዳት ላይ ሳለች ጅብሪል አለይሂ ሰላም በሰው ተመስሎ አጠገቧ ቆመ። እሷም በጣም ደንግጣ አላህን የምትፈራ እንደሆነ ካንተ በአላህ ተጠበቃለሁ አለችው። እሱም እኔ ሕፃኑን ልጅ ላንቺ ልሰጥሽ የተላኩ የጌታሽ መልእክተኛ ነኝ አላት። መርየምም በጋብቻ ሰው ያንለካኝ ሆኜ አመንዝራም ሳልሆን ለኔ እንዴት ልጅ ይኖረኛል በማለት ጠየቀችው። ጅብሪልም ነገሩ እንደዚህ ነው፣ ጌታሽ እርሱ በኔ ላይ ገር ነው፣ ለሰዎችም ታምር ከኛ ችሮታ ልናደርገው ይህንን ሰራን፣ የተፈረደም ነገር ነው ብሏል አላት። ያን ጊዜ እሷም ለጌታዋ ትእዛዝ እጅ ሰጠች። ጅብሪልም ጠጋልና ደረቷ ላይ ልብሷን ከፈት አድርጎ ሩህ ነፋባት። መርየምም በእንስራዋ ውሃ ሞልታ ወደ ቤት አምልኮው ተመልሳ ሄደች። ጊዜን እየተካ የመርየም ጽምስ ሆዷን እየገፋ መጣ። ይህን የተመለከተውም ያጎቷ ልጅ ዩሱፍ ሁኔታው በጣም ግራ አጋባው። አርግዛ ነው እንዳይል ከቤት አምልኮ ከሱ ውጪ ከማንም ወጣም ታይታም አታውቅም። ምንም አልተፈጠረም እንዳይል የእርግዝና ምልክቶች እንዳለ ይታዩባታል። በመጨረሻም ይህን የሚያጣራበት አንድ መፍትሄ ያገኘና ሊያናግራት ወስኖ እርሷ ዘንድ በመሄድ መርየም የሆነ ነገር በውስጤ ይመላለሳል፣ እደብቅሻለሁ እያልኩ ግን አልቻልኩም፣ በቃ ልጠይቅሽ አላት። መርየምም እሺ መልካም ንግግር ተናገር አለችው። ዩሱፍም ቡቃያ ያለ ዘር ይበቅላልን አላት። መርየምም አዎ ይበቅላል አለችው። ዩሱፍም አረንጓዴ ቅጠልስ ዝናብ ሳያገኝ መብቀል ይችላልን አላት። መርየምም አዎን መብቀል ይችላል አለችው። ዩሱፍም ያለው እንደ ሴት ልጅ ብቻ መውለድ ትችላለችን አላት። መርየምም አዎን ትችላለች አለችው። መርየምም ቀጠል አድርጋ ዩሱፍ ሆይ አላህ ቡቃያን የፈጠረ ቀን ያለ ዘር እንደፈጠረው አታውቅምን? አላህ አረንጓዴ ቅጠልንስ ለመጀመሪያ ጊዜ ሲፈጥረው ያለ ዝናብ እንደፈጠረው አታውቅምን? ታዲያ መጀመሪያ ቅጠልና ቡቃያን ዘርም ሆነ ዝናብ ሳይኖር የፈጠረው ጌታ አሁን ያለ ዝናብና ያለ ዘር መፍጠር ይከብደዋል ትላለህን አለችው። ዩሱፍም አይ እኔ እንደዛ ልል ፈልጌ አይደለም፣ አላህ በፈለገው ነገር ላይ ሁሉ ቻይ ነው። አንድን ነገር ማድረግ በፈለገ ጊዜም ሁን ይለዋል ይሆናልም አላት። መርየምም አላህ ያለ ወንድም ሆነ ያለ ሴት አደምን አልፈጠረምን? ያለ ሴትስ ሐዋን አልፈጠረምን አለችው። ዩሱፍም አዎን ፈጥሯል አላት። ግን መናገር ያልፈለገችው የአላህ ተአምር በሆዷ እንዳላወቀ። መርየምም የመውለጃ ሰዓቷ በተቃረበ ጊዜ የቤት አምልኮን ግቢ ለቃ ወጣች። ብቻዋን በረሃ ላይ ሳለች ምጡ ጀመራት። በጣምም አመማት።
አሁን ያለችበትን እንግልትና ከመውለዷ በኋላ የሚከተላትን እንግልት ስታስብ ዋ ምኞቴ ምን ነው ከዚህ በፊት በሞትኩ ተረስቼም የቀረው በሆንኩ ብላ ተመኘች። በመጨረሻም ወደ አንድ የደረቀ የቴምር ዛፍ ዘንድ በመጠጋት ልጇን ኢሳን ተገላገለች። ልክ ልጁን እንደተገላገለች ጅብሪል መጣና አትዘኚ፣ ጌታሽ ከበታችሽ ትንሽ ወንዝ በርግጥ አድርጓል። የዘንባባይቱንም ግንድ ወደ አንቺ ወዥውዣት፣ በአንቺ ላይ የበሰለን የተምር እሸት ታረግፍልሻለችና ብይም ጠጪም ተደሰቺም አላት። በልታ ስታበቃም ጅብሪል ማንም ሰው ሊያናግርሽ ቢፈልግ እኔ ለአርራህማን ለአላህ ማንንም ሰው ላላናገር ጾም ያለው በይ አላት። ኢብሊስም መርየም ልጇን ከተገላገለች በኋላ ወደ እስራኤላውያኑ ካህናት በመሄድ የመርየምን መውለድ ነገራቸው። ካህናቱም በጣም በመቆጣት ይዘቱባትም ጀመሩ። ከዚያም መርየም ልጇን ተሸክማ ወደ ቤተ አምልኮው መጣች። ሁሉም ተሰባስበዋል። ገና ፊት ለፊታቸው ብቅ አለች። የሃሩን እህት ሆይ አባትሽ መጥፎ ሰው አልነበረም፣ እናትሽም አመንዝራ አልነበረችም አሏት። የሃሩን እህት ያሏት ሷሊህ ሰዎችን በሃሩን ስለሚመስሉ ነው። እሷም ምንም መልስ ሳትሰጥ ሕፃኑን እንዲያናግሩ ወደ ልጁ አመላከተቻቸው። ሁሉም በሁኔታዋ በመገረም ዚና ያደረገችው አንሷት እኛ ላይ ታሾፋለች እንዴ እያሉ ከተነጋገሩ በኋላ በአንቀልባ ያለን ሕፃን እንዴት እናናገራለን አሏት። ያን ጊዜ ሕፃኑ ኢሳ ቀና በማለት እኔ የአላህ ባሪያ ነኝ፣ መጽሐፉን ሰጥቶኛል፣ ነብይም አድርጎኛል፣ በየትም ስፍራ በሆን ብሩክ አድርጎኛል፣ በህይወትም እስካለሁ ሶላትን በመስገድ ዘካንም በመስጠት አዞኛል፣ ለእናቴም ታዛዥ አድርጎኛል፣ ትዕቢተኛ እምቢተኛም አላደረገኝም። ሰላምም በእኔ ላይ ይሁን፣ በተወለድኩ ቀን በመሞትበትም ቀን ሕያው ሆኜ በመቀሰቀስበትም ቀን ብሎ ተናገረ። ይህንን የሕፃኑን ንግግር በሰሙ ጊዜ ሊያናግሯት ተሸክመው የመጡትን ድንጋይ ይዘው ተመለሱ። የአላህ ፍቃድ ሆኖ ኢሳ አድጎ በመንገድ ላይም ለመጫወት በቃ። ከዕለታት አንድ ቀን ኢሳ አለይሂ ሰላም ከአካባቢው እኩዮቹ ጋር በመጫወት ላይ ሳለ አንድ ሕፃን ሌላኛውን ሕፃን በእግሩ ገፍትሮ ሲጥለው ሕፃኑም የኢሳ እግር ስር ወድቆ ሞተ። ሰው ሲሰበሰብ ሟች ሕፃኑን በኢሳ እግር ስር ወድቆ ተመለከቱ። የሕፃኑ ገዳይ ኢሳ ነው በማለትም ኢሳን በጨቅላ ዕድሜው ለፍርድ አቀረቡት። ዳኛውም ሕፃኑን ገለሃልን ብሎ ሲጠይቀው ኢሳም አልገደልኩትም አላቸው። ከዚያም ኢሳን ለቅጣት ሲያዘጋጁት ኢሳም ለዳኛው እሺ የሞተውን ሕፃን አምጡልኝ። ዳኛውም በኢሳ ሁኔታ በመገረም የሕፃኑ አስክሬን እንዲቀርብ አዘዘና ኢሳ ፊት ለፊት ላይ ቀረበለት። ኢሳም ዱዓ ሲያደርግ አስክሬኑ በአላህ ፍቃድ ሕያው ሆነ። ከዚያም አስክሬኑን ማን ገለህ ነው ብለው ሲጠይቁት እከሌ ነው ብሎ የገዳዩን ልጅ ስም ጠራላቸው። ዳኞቹም የዚህስ ልጅ ስሙ ማን ይባላል ሲሉት ኢሳ ብሎ መለሰላቸው። አስክሬኑም ይህን እንደተናገረም ተመልሶ ሞተ። የኢሳም ንጹህነቱ ተረጋግጦለት ተለቀቀ። ኢሳም በሕፃኑ አንደበት እንዲህ ሲል አላህን ያወድስ ነበር። አላህ ሆይ አንተ ከከፍታህም ጋር ቅርብ ነህ፣ ከመቅረብህም ጋር የላክ ነህ፣ ከፍጥረታት ሁሉ የበላይ ነህ። አንተ የሰባት ሰማያትን በህዋ ላይ የፈጠርክ ነህ። በቃልህም ሰማያት በህዋ ረክተው ይኖራሉ። በህዋ ላይ በተንጠለለው ሰማይህም አንተን የሚያወድሱና የሚያጠሩ መላእክት አሉ። በጥቁር ጽልመት በተሞላው ሰማያትም ብርሃንን አድርገሃል። በፀሐይ ብርሃንም ምድርን አስውበሃታል። ከምስጋና ጋር የሚያጠራራ የሆነም የመብረቅ ነጎድጓድ ፈጥረሃል። በልቅናህም ጽልመትን በብርሃን ትቀይራለህ። ያ አላህ በሰማይ አፈጣጠርህ የተባረክ ነህ። በመሬት አነጣጠፍህም ምድርን ውሃ ላይ ዘርግተሃት በአስፈሪ ማዕበላትም ከበብካት። ግልጽ መተናነስንም አስተናነስካት። ጥንካሬዋ ለትእዛዝህ ተናነሰ፣ ጉዳዩም ለትእዛዝህ እጅ ነሳ። ለልቅናህም ማዕበላቷ አጎበደደ። ከባህሮች በኋላም ሐይቆችን አደረክ፣ ከሐይቆችም በኋላ ወንዞችን አደረክ፣
ከወንዞችም በኋላ ወራጅ ጅረቶችንም አፈሰስክ። ከወራጅ ጅረቶችም በኋላ የምንጭ ውሃዎችንም አመነጨ። ከነዚህም ዛፎችንና ፍራፍሬዎችን አበቀልክ። ጥራት ይገባ። ከዚያም በምድር ጀርባ ላይ ተራራዎችን አደረግክ። በውሃ ላይም ተራራዎችን መሰካትን ሰካ። ቋጥኞችና አሸዋዎችም ላንተ ታዛዥ ሆኑ። ያ አላህ አንተ ጥራት ይገባ። አንተን ማን አሞግሶ ይችላል? ማንስ ያንተን ባህሪ ይመሳሰላል? ዳመናን ትበትናለህ፣ እስርን ትፈታለህ፣ እውነትን ትፈርዳለህ። አንተ ከፈራጆች ሁሉ የተሻልክ ነህ። ካንተ ሌላ አምላክ የለም። ጥራት ይገባ። ከመላው ኃጢአቶቻችንም እንድንመለስ አዘህናል። ካንተ ሌላ አምላክ የለም። ጥራት ይገባ። ሰማያትን ከሰዎች አይን ጋርደሃል። ካንተ ሌላ አምላክ የለም። ጥራት ይገባ። ከባሪያዎችህ አንተን የሚያገኙ ብልጦች ብቻ ናቸው። እኛ ዝም ብለን ያስገኘህን ጌታ ላለመሆንህ እንመሰክራለን። ስምህም የሚዘነጋ ጌታ ለመሆንህን እንመሰክራለን። ካንተ ሌላ የምናመልከው አጋርም የለህም። ስላንተ እንዳንጠራጠር እኛን ስትፈጥር ማንም ያገዘህ አጋዥ የለህም። አንተም አንድና ብቸኛ መጠጊያ ነህ። አልወለድክም አልተወለድክምም። ላንተ አንድም ብጤ የለህም። እንዲህ ነበር እንግዲህ ኢሳ ለአላህ በመተናነስ ውዳሴ የሚያደርገው። ነቢዩላህ ኢሳ አለይሂ ሰላም በህፃንነቱ ነበር ተአምር ማሳየት የጀመረው። ብዙ ጊዜ ከአካባቢው ህፃናት ጋር ሲጫወት ለህፃናቶቹ ዛሬ እናትህ እንዲህ አይነት ምግብ ደብቀሃላት። ህፃናቱም ኢሳ በነገራቸው መሰረት እናቶቻቸው ዘንድ በመሄድ የደበቅሽልን ምግብ ስጭኝ ይላሉ። እናቶቻቸውም እንደደበቅኩልህ ማን ነገረህ ይላሉ። ህፃናቱም ኢሳ ነው ብለው ይመልሳሉ። ከዕለታት አንድ ቀን የኢየሩሳሌም ነዋሪያን ልጆቻችንን ኢሳ እየበከለብን ስለሆነ ከኢሳ ጋር መዋል የለባቸውም ብለው በመወሰን ሁሉም በየልጆቹ ላይ በሩን ዘግቶ ማዋል ጀመሩ። ኢሳም የሚያጫውታቸውን ጓደኞቹን ሲያጣ በየቤታቸው እየዞረ እገሌ የለም እንዴ ብለው ይጠይቃል። ወላጆቻቸውም የሉም ይሉታል። ኢሳም አረ ድምጻቸውን እየሰማው እኮ ነው ሲላቸው ወላጆቻቸውም አይ ይህ የምትሰማው የዝንጀሮች ድምጽ ነው ይሉታል። ያን ጊዜ አላህም ልጆቻቸውን ዝንጀሮች ያደርግባቸው ነበር። በዚህ ሁኔታ ኢሳ አለይሂ ሰላምና እናቱ መርየም በርካታ እንቅፋቶችን በማሳለፍ ረጅም ዓመታትን ኖረው ኢሳም የተውራትን ትምህርት ከተለያዩ ካህናት እየቀሰመ ጎረመሰ። አላህ ሱብሓነሁ ወተዓላ ኢሳ ላይ እንጂልን ከማውረዱ በፊት ለኢሳ ኢሳ ሆይ በማዘህ ነገር ጠንከር በል፣ አዳምጥ፣ ታዘዝም። አንተ የንጹዋ የድንግሏ የአቢዷ ልጅ ሆይ አንተን ያለ ወንድና ሴት ንክኪ ፈጥሬሃለሁ፣ ለዓለማትም ተአምር ትሆን ዘንድ ፈጥሬሃለሁ። እኔም ብቻ አምልክ፣ በእኔ ብቻ ተመካ። የምሰጥህንም መጽሐፍ በርትተህ ያዘው። ይህንንም መጽሐፍ ይዘህ ሴሪያንኛ ቋንቋ ተናጋሪዎች ዘንድ ሂደህ አላህ እውነተኛው ሕያው የተብቃቃና ዘውታሪ ጌታ ነው በላቸው። ኢሳ ሆይ ያን ማንበብም ሆነ መጻፍ የማይችለውን አረባዊ ነብይም መምጣቱን አበስር። ያ ነብይ የውበትን ዘውድ ተላብሷል። ጎላ ባለ ሁኔታ ረጅም አይደለም፣ አጭርም አይደለም፣ መካከለኛ ነው። መልኩም ነጭም አይደለም፣ ጥቁርም አይደለም፣ ግን ውበት ያለው ቅላት አለው። ያ ነብይ የሰውነቱም አቀማመጥ ለእይታ ማራኪ ነው። ሁለቱ ትከሻዎቹ የተራራቁ ናቸው። ትከሻው ሰፊ ነው። እስከ ትከሻው የሚደርስ ረጅም ጸጉርም አለው። ጺሙ ብዛት ያለውና ጠቅጠቅ ያለ ነው። ጣቶቹም ወፋፍራም ናቸው። ጉልበትን የመሳሰሉት የአጥንት መገጣጠሚያዎች እንደዚሁ ሰፋ ያሉና ወፈር ያሉ ናቸው። ፊቱ ክብ ነው። አይኑም ጥቁር ነው። የአይኑ ሽፋሽፍቶችም ረዣዥሞች ናቸው። የአይኑ ዙሪያ ቀይ ነበር። ከደረቱ ጀምሮ እስከ እምብርቱ ድረስ የሚወርድ የሰውነት ጸጉር አለው። በሚራመድ ወቅት ልክ ወደ ቁልቁለት እንደሚወርድ ሰው ፈጠን ብሎ እግሩን በኃይል እያነሳ ነው የሚራመደው። ፊቱ ልክ ጨረቃ በየወሩ 15ኛው ቀን እንደምታብረቀርቀው ያብረቀርቃል። ፊቱ ጨረቃን የሚመስል ያህል የፈካ ነው። ድምፁ ያማረ ነው። ጉንጩ ቀለል ያለ ነው። አፉ ተለቅ ያለ ነው። ይህ ደግሞ የወንዳ ወንድነት የተሟላ ባህሪ ነው።
ሆዱና ደረቱ ቀጥ ያለና የተስተካከለ ነው። ያ ነቢይ የሚስክ ሽታ አይነትም ያውዳል። ከሱ በፊትም ሆነ ከሱ በኋላ እንደሱ አይነት ውብ አልታየም። ኢሳ ሆይ የዛን ነቢይ ኃላፊነት ውሰድ። የእናትህን ኃላፊነት ዘከርያ ወስዶ እንደተንከባከባት ሁሉ። ኢሳ ሆይ ያ ነቢይ እኔ ዘንድ ለማንም ፍጥረት ካለው ቦታ በላይ ቦታ አለው። ንግግሩ ቁርአን ነው፣ ሃይማኖቱም ኢስላም ነው። እኔም ደግሞ ሰላም ነኝ። የዚያን ነቢይ ዘመን ደርሶ የኖረ ሰው ምንኛ ታደለ። በዚያ ዘመንም ያን ነቢይ ቀርሶ ንግግሩን የሰማ ሰውስ ምንኛ እድለኛ ነው። አላህ ይህን ካለ በኋላ ሙሐመድ ሰለላሁ ዐለይሂ ወሰለም በሱ ዘመን ከመጣ ሙሐመድን ዐለይሂ ሰላም እንዲከተል ቃል አስገብቶ መጽሐፉን አወረደለት። በዚህ በታዘዘ ሁኔታ ኢሳ አላህን በመተናነስ እየታገዘ የጌታውንም ተልእኮ ማድረስ ጀመረ። ከዕለታት አንድ ቀንም ኢሳ መንገድ ላይ ሳለ አንዲት ሴትዮ በአንድ ቀብር ተደፍታ ስትንሰቀሰቅ ተመለከታት። ኢሳም ጠጋ ብሎ አንቺ ሴት ምን ሆነሻል ብሎ ጠየቃት። ሴትየዋም አንዲት ብቸኛ ልጄ ሞታ ነው፣ ከሷ ሌላ ምንም ልጅ የለኝም። እኔም ለጌታዬ እሷን ያቀመሳትን ሞት እስኪያቀምሰኝ ወይም ልጄን አንድ ጊዜ ቅስቅሷት እስኪያሳየኝ ይህን ቦታ አልለቅም ብዬ ቃል ገብቻለሁ አለችው። ኢሳም አንድ ጊዜ ካየሻት ግን ይህን ቦታ ለቀሽ ትሄጃለሽን ብሎ ጠየቃት። ሴትየዋም አዎን አለች። ኢሳም እዛ ቦታ ላይ 2 ረካ ሰግዶ ወደ ቀብሩ ጠጋ በማለት አንቺ ከሌ በአላህ ትእዛዝ ቁሚ ብሎ ጠራት። ያን ጊዜ ቀብሩ ተንቀሳቀሰ። ሁለተኛም ሲጠራ ቀብሩ መከፈት ጀመረ። ሶስተኛም ሲጠራ ከጸጉሯ አፈር እየጠረገች ከቀብር ውስጥ ወጣች። ኢሳም ከቀብር የወጣችው ልጅ ስጠራሽ ለምን ዘገየሽ ብሎ ሲጠይቃት እሷም መጀመሪያ ስጠራኝ አንድ መልአክ መጣና ቆመብኝ፣ ሁለተኛ ስጠራኝ ነፍሴ በገላይ ገባችልኝ፣ ሶስተኛ ስጠራኝ ቂያማ የቆመ መስሎኝ ጸጉሬ ቅንድቤ ሁሉ ሸበተ አለችው። ከዚያም ልጅቱ ወደ እናቷ ዞራ እናቴ ሆይ ምን ነው የሞትን መራራ ጽዋ ሁለቴ እንድቀምስ ፈልገሽ ነው ወይ የቀሰቀሽኝ? እናቴ ታገሺ፣ የትዕግስትሽንም ምንዳ ከጌታሽ ጠብቂ። እኔ አሁን ከዱንያ ጉዳይ የለኝም። አንተ የመርየም ልጅ ሆይ ጌታ ወደ አኺራ እንዲመልሰኝ ጠይቀው፣ የሞትንም ጣር እንዳይቀምሰኝ አለች። ኢሳም ዱዓ አድርጎ ወደ ነበረችበት የሙታን መንደር በአላህ ፍቃድ መልሶ ቀለቀላት። ይህ ወሬ አይሁዳውያን ዘንድ ሲደርስ አይሁዳውያኑ እጅጉን ተቆጡ። እሱ ዘንድም ተሰብስበው ሊፈትኑት የኖህ ልጅ የሆነውን ሳምን ከሞት ቀስቅስልን አሉት። ለዛሬ ያሰናዳሁት የነብዩላህ ኢሳ አለይሂ ሰላም ክፍል 1 ታሪክ ይህን ይመስላል። የአላህ ሱብሓነሁ ወተዓላ ፍቃድ ሆኖ በክፍል 2 ፕሮግራም እስክንገናኝ የአላህ ሰላምና እዝነት እንዳይለየን እየተመኘው በዚሁ እሰናበታችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ምንጭ ቁርአኑል ከሪም البداية والنهاية جزء الثاني الكامل في التاريخ عز الدين أبو الحسن العلي المعروف بابان الأصير.